ሞት ዲያሞት እንዴት አደረ ከግንኙነቱ ኋላ አስገድር ኮሰመነ ዲያነ ወዲያ ዲያነ ይሄ ቢጫ ፌስታል ግን ተስር ቤት ጀምሮ ጫካ ድረስ አቶ ባሻ ምን እየሰራ ነው? ዲያይ አገር ልጅ ዘመዴ ኩንፋን አማራ አንድነት ድርጅት ከተመሰረተ በኋላ እስኪው ወይ ትለኛለች። እንዴ የኔ ፎን ቃልኩኝ። ኧረ ይቅርታ እናቴ ወይ ብራብኝ። እናቴን ተማስበዲያ በፊት ካፊል ሊያዝ ሸጋዋ ጉብሌ እስክንድር እስከነኪሱ ጫካ ቀረ። አሁንም እንደሚያደርግ ታውቃለህ። ለመንግስት እጁን ይሰጥና እውነቴን ሆኖ ባሸ ወላሂ ሰማሁ እኮ ወሎ አንተ ዴዴም እንዴት ነህ? ፊትን አታቅላብኝ እንዳልነቅበ ቸግሮኛል፣ ርቦኛል ፊት እስኪው እስከነ ቢጫ ፌስታሉ በሸዋ ጫካ ላይ ብቻውን ቀረ። አሁን አብይ አህመድ ጋሱም ጥምር ይፈጥራል። ፖለቲካ ላይ እኮ ባዶ እኮ ነው። ፖለቲካ አይገባውም። አውቆ እኮ ይወዳል ይሄ መለጣለጥ እንጂ ሰላም ምናምን አያገባውም። ወዶዬም አንዲት አርቲስት ነበረች ደግሞ ጁንታው መጣ። ጁንታዋ እንዴት ነህ ወገኔዋ? እንዴት ነህ? ከመይዲ ሐንድዩ ሰላም ነው። ሚኖ ነው ትግርኛ ምን አልከኝ? ትግርኛ ይዛረብ እና ለአምሐረኛ ነው ማድረግልህ ወንድሜዋ። ያ እሺ እንዴት ነህ? ሰላም ነህ? ይግነኝ ለእስኪው ምን ትላለህ? ለኔ ማቀው ለወልቃይትና ለሁመራ ነው ማቅ። የምን አባት ወልቃይት ነው? የምን አባት ሁመራ ነው? ቁስ ብለህ እናውጣ አንተ ነገር ጅወዳነ ከጀረፍ አማ አፈር ብላ እከክ አውቃለሁ። አንተ ዘለ ወልቃይት ምናምን ትላለህ። ይሄ የአማራና የትግሬ ጸብ ደስ ይላል መሰለኝ። አንተ ግራ የተጋባ ሳተናው መጣልን ያለኝ ያ በለው ቴንኪው ዶላትዬ ቴንኪው በወጣ የተካ አይን የፋኖ አቶ ባሻ ሰላም እንዴት ነህ? ጌታ ይባረክ። እስቲ ስለ አቶ እስክንድር አንድ ሁለት ነገር ይበሉን እባክዎትን ባሉት ጥልቅ እውቀት። አቶ እስክንድር ሳይሆን ስደተኛው ፋኖ በል። ከዚህ በኋላ የተሰደደው ፋኖ ብቻው በቃ አገለሉት። ግን በቃ ጨክኖ አሁን እስክንድር ነጋ የማን ፋኖ እንደሆነ ታውቃለህ? የአንድ አማራ ፋኖ። አንድ አማራማ አላያቸውም። ዛሬ ጫሱ እኮ በስመ አብ ጫሱ አይገልጸው። ሰይድ ምን አስበህ ነው? በወጣ የተካ ሰይድዋ አላህ ይስጥልኝ አባቴ፣ ከፍ በል እደግ ተመንደግ፣ አንድነታችሁ ፍሬ አፍራ፣ ለስልጣን ብቁ ወንድሜዋ ፋኖዋ። ስማቶ ባሻ አለው እና እስኪው በቃ መቼም አያልፍለትም ማለት ነው። በቃ አሁን ፌስታሉን ይዘው እስር ቤት መሄድ ነው የሚሻለው። ባልድራስ ቢሆን ይሻለው ነበር። ምንም እኮ አላተረፈም። በስመ አብ
አሩን ያበሉታል። አሁን ዝም ብለህ ተመልከት። ግን እስኪው ምን እንዳለ ታውቃለህ? በመንግስት ትደገፋለች ሰሞኑ። እሱ እኮ ግልጽ እኮ ነው። ከድሮ ጀምሮም እኮ በድሮን እየታገለ ደብረ ጽዮን አሁን ነገረኝ፣ ደውዬለት ነበር። እናቴን እስኪ ያስፈራል አለኝ። እያስጠጣ ነው አሉ። በቃ ጭራሽ ደግሞ ፋኖን ተዋጉ ማለት ጀምሯል። ታውቃለህ አይደለ? አዎ የበለጸገው ፋኖ ነው፣ ስደተኛው ፋኖ ነው እስክንድር። በእውነት ግን አሁን የተጣመሩት አማሮች በጣም ለእስክንድር ስራ አጥ ነው የሚያደርጉት። ምን ሆነ ነው አሩን ያበሉታል። አሁን ምን ባሻ ምን እንደሚፈጠር ታውቃለህ? ይሄ የጉሪላ ውጊያ ምናምን ይቀራል እንዴ? አሁን እኮ በደንብ ተደራጅተዋል። ያው የምናውቀው ነገር ደግሞ አለ። አሁን ትጥቁም ስንቁም ሁሉ ነገር አለ። ይሄ ተደብቆ ዋሻ ስር ገብቶ ተዋግቶ መመለስ ምናምን የለም። ወደፊት ነው ከዚህ በኋላ። ማንም ዳያስፖራ ደግሞ ብር አዋጣ ብሎ አፉን የሚከፍትበት መረጃ የሚቀበልበት እንትን እኮ ተቋረጠ። በቃ የዲያስፖራው ፋኖማ በእስክንድር ነበር የሚመራው። በቃ አብቅቶለታል። እንኳን ደስ ያላችሁ ግን አማሮች፣ እንኳን አብሮ ደስ አለን እናት ወባሻ። እኔ ግን የእንትና የምሬ ወዲያሹ ፎቶ አነሳስ ትንሽ እንደው አስተያየት አለ አቶ ዋሻ። እሷ ላይ ትንሽ ጎንደሬውን አላየሁም ጅንን ብሎ እስች ላይ ትንሽ ስተሰራ ብዬ አስባለሁ። እንዲሁ ምን ትላለህ? ፎቶ ቢቀየርልንስ? ምንም ጥርጥር የለውም። የሆነ ከትምህርት ቤት ተባራ የወጣች ሰው ነው የመሰለው እና ፎቶ ተቀይሮ ከእንደገና ፎቶ መለበት የሌሎቹ ግርማ ሞገሳቸው ስለሚታይ። ኧረ በስመ አብ አንተ ጎንደሬው ራሱ አላየሁም? ሞባይል ላይ ያዙ ራሱ ደንዲያና ነው መሬት ብሎ አላያት። ቅድም ተናግረዋል እኮ ምሬ። እሷት ማስተካከል አለባት። ፎቶ ኮስማናለች፣ ቀጥናለች። ወላሂ ረሃብ አግኝቷል። የጫካ ረሃብማ አጠናግሯታል። ሆነም ቀረ ግን ደስ ይላል። ወላሂ ደስ ብሎኛል። ባሻዬ አንድነታቸው፣ ጥምረታቸው ይህ የለፋንበት ነው። ለእኛ ራሱ ምስጋና ይገባል። በነገራችን ላይ እግር አማራዎች ደግሞ ሎጎውን ማወቅ አለባቸው። መድፍ ነው ባዙቃ ነው እያሉ ይሄ የተሳሳተ ነው። ክላሽንኮፍና ይሄ ምንድነው ብዕር ነው የሚባለው ማቅለሚያ ጽሁፍ። ክላሹ እንታገላለን ነው፣ ብዕሩ ደግሞ ምሁራን አሉን ነው፣ ስንዴው ደግሞ አምራች ህዝብ ነን። መሀል ላይ ያለው አንበሳ ደግሞ ኢትዮጵያዊነትንና ታሪክን ያጠነጠነ ነው። ተመልከት እንግዲህ ሎጎውን። እስክንድርን ለመተቸት አይመስልም እና ድሮ በብዕር ነበር የሚታገለው። አሁን ብዕርና ክላሽ ተጣምሮ አማራ አንድነት መጥቷል። አዳሚ ትቀዝኛታለሽ፣ እኔ ግን ዌል ስታይል ብያለሁ። ታውቃለህ ግንኙነቱ ሱዳን ላይ እንደተደረገ? አዎ ትልቅ ስብሰባ ነው። ትላልቅ ጀነራሎች በነገራችን ላይ ተገኝተውበታል። ከተለያየ ዲብረጽዮን ሳይሆን ምግበይ ድንኩል የሚባለው ጄኔራል እንደገና ደግሞ ተነ ማን ነበር ደግሞ ፊሊጶስ ሳይሆን ያኛው ወዲያን ጥሩ ማን ነበር? አቡ ወዲያ እንዲህ አለ እሱ ዘመነ ካሴ። ወላሂ እውነቴን እኮ ባሻዬ እኩል አድርገናቸዋል ብለዋል አንድ አማራዎች። ድባጼ ተናዱ ማለት ነው። መሪው አንድ ቁጥር ላይ አይደለም የተጻፈው 14 ቁጥር ላይ ይላል። ሞዝጉ ይወሳክ አኪላ አፄውማ ሽንትን ነው የሚያሸናጉ። ሽንትን አድርገናቸዋል ብሎ ትግል በጣም ነው የሚያስቀው እኮ። እኛ ታግለን እኩል አደረግናቸው ፋኖን ይላል። ጭሰት የቲክቶክ ፖለቲካ እኮ እንዲሁ ደስ ነው የሚለው። በአንቺ ፎንቃ የመጣሽ እናቴዋ እና ባሻ አሁን ይህንን ኩርቱ ፌስታል መጨረሻው ምንድን ነው? አሁን በቃ እንግዲህ የዚህ ሰውዬ ነገር ግን ስጋት ሆኗል። እናቴን ደብረጽዮን እንደነገረኝ ትልቁ ስጋት አለ
የኢትዮጵያ መከላከያ ሰራዊት መግቢያውን መውጫውን አያውቀው እንዴ? በአድማ በታኝና በሚሊሻ እየተመራ የገባ የኢትዮጵያ ወታደር አስበው። ይሄ ጋር ከተቀላቀለ የዴነዝ ጋር አይ ምን ችግር የሚሆነው የነበረው እነዛኞቹ ተደራጅተው አንድ ባይሆኑ ነው። አሁን እኮ ሸዋን ይለቃል እኮ እያጸዳ ነው እንጂ ሸዋን ይለቃል። ምንም ጥርጥር። ጄኔራሉ መቼ ነው የሚመለሱት? እሳቸው በከርዘራ ነው የሚያንቆራጥጡት። ይሄኔ ዛሬ ተመልሰዋል። ሜይ ቢ ዛሬ ወይ ነገ ይመለሳሉ። ለቆ ወጣሽ ድሮን ትላለህ እንዴ? ምንም የመንግስት ፋኖ ቢሆንም እኮ ሸዋ ላይ መቀመጥ አይችልም ከዚህ በኋላ። ሸዋ መሪ ያለው ከዚህ በኋላ። ይሄ ከባድ ድርጅት ነው በነገራችን ላይ ጅቦ፣ ቀላል እንዳይመስልህ። ኧረ እነዚህ ወረጥ ነገሩኝ እያልኩ ባሻ እየቀለድኩ መስሎ ነው። ወላሂ እውነቴን እኮ እና ይሄን ጥምረት እንዴት አያችሁት ብለን ሰዎች አዴራ የምለው ነገር ባሻ በተሳዳቢና በዴዴቦች የተጠለፈ ቀን ይሄ ጥምረት ያው በስነ ስርዓት አቶ ባሻ ይሄዱበት። ይሄ እንግዲህ ጥሩ ድል አብሳሪ ነው። ይህ ትግል በተሳዳቢዎች በኮይን ለቃሚዎች አይጠለፍ። ጥንቃቄ አድርጉ ፕሊስ ሁላችሁም። እና ፕሊስ እስቲ ያስገባና እያስገባ ሰዎችን ደግሞ ሞጣ ያለውን ሰምተሃል? ሞጣ ያለውን ምን አለ ሞጣ? ሁለቱ ትግሬ ተመሳጥረው የፈጠሩት የትግሬ መራሹ በትግሬ ታዝለው የመጡ ባሻ እውነቱ ለዚህ አስተያየት ካለ የምስራች ነው እንግዲህ። ምስር ብሉ። በአምላካችሁ ደስ ብሎና እንኳን ደስ ያላችሁ። እሺ አሁን ሰዎችን እያስገባን እንወያያለን። እሺ በየተራ ሰዎችን እያስገባ